ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አርዕስቶቹን። ብሔራዊ ባንክ የንግድ ሂሳብ አከፋፈት መስፈርቶችን ይበልጥ ለማቅለል እየሰራ እንደሆነ አስታወቀ። በዋናው ጉባኤ የሚሳተፉ ከ4000 በላይ ተወካዮች ለምክክሩ እየተዘጋጁ እንደሆነ ተገለጸ። የቁልፍ መሰረተ ልማት አገልግሎት እንዲቋረጥ፣ እንዲስተጓጎል፣ ታማኝነቱ እንዲያጣ ወይም ምስጢራዊነቱ እንዲጋለጥ የሚያደርግ የወንጀል የአዋጅ ረቂቅ ለፓርላማ ሊቀርብ ነው። ኢትዮጵያ በቀይ ባህር ቀጠና ያላትን ብሔራዊ ጥቅም ለማስጠበቅ ስትራቴጂካዊ አጋርነትን ማጠናከር እንዳለባት ተገለጸ። በማሊ ወታደራዊ ተቋማት ላይ በታጣቂዎች በተፈጸመ የተቀናጀ ጥቃት የመከላከያ ሚኒስቴሩ ሳዲዮ ካማራ ተገደሉ። በኢትዮጵያ የዲጂታል ክፍያ አገልግሎት ከሚጠቀሙ ነጋዴዎች መካከል ከ99 በመቶ በላይ የደንበኞቻቸው ክፍያ የሚቀበሉበት በግል ሂሳብ ባንካቸው እንደሆነ በጥናት መረጋገጡን ተከትሎ የኢትዮጵያ ብሔራዊ ባንክ የንግድ ሂሳብ አከፋፈት መስፈርቶችን ይበልጥ ለማቅለልና ምቹ አሰራርን ለመዘርጋት እየሰራ እንደሆነ አስታወቀ። በብሔራዊ ባንክ የፋይናንስ አካታችነት ልማት ዳይሬክተር አቶ አብርሃም ፍቃዱ እንደገለጹት ነጋዴዎች ሂሳብ ለመቀበል ከንግድ ሂሳብ ይልቅ በግል ሂሳባቸው ለመገልገላቸው ዋነኛው ምክንያት የንግድ ሂሳብ ለመክፈት የሚጠየቁት የሰነድ መስፈርቶች ጥብቅ መሆን ሲሆን በምክንያትነት ጠቅሷል። በአሰራሩ ላይ በተለይም በገጠር ለሚገኙ ነጋዴዎች እንቅፋት መሆኑ የተገለጸው ሲሆን በብሔራዊ ባንክ ችግሩን ለመፍታት ነጋዴዎች መሰረታዊ ሰነዶችን ብቻ በማቅረብ በቀላሉ ሂሳብ መክፈት የሚችሉበት ሚዛናዊ አሰራር ተግባራዊ እንደሚደረግ ዳይሬክተሩ ገልጸዋል። የንግድ ሂሳብን መክፈት ነጋዴዎች ትክክለኛ ገቢ፣ ወጪና ትርፋማነታቸውን እንዲያውቁ ከመርዳቱን ባለፈ የባንክ ብድር ለማግኘትና በጥናት የተለየውን የብድር አቅርቦት ማጣት ከፍተኛ ለመፍታት እንደሚያስችል ጠቁመዋል። ዲኤፍኤስ የተባለው ተቋም ከኢትዮጵያ ስታቲስቲክስ አገልግሎትና ከኤፍኤስዲ ጋር በመተባበር በመላ ሀገሪቱ በሚገኙ ከ2720 በላይ ኢንተርፕራይዞች ላይ ባካሄደው ጥናት የንግድ ሂሳባቸውን ለንግድ እንቅስቃሴ የሚጠቀሙ ነጋዴዎች ከ1 በመቶ በታች መሆናቸውን አረጋግጫለሁ የሚል ሪፖርት ማውጣቱ ይታወቃል። የኢትዮጵያ ሀገራዊ ምክክር ኮሚሽን የአጀንዳ ማሰባሰብ ምዕራፍን አጠናቆ በዋና የምክክር ጉባኤ ላይ የሚሳተፉ ከመላው ኢትዮጵያ የተሰባሰቡ ከ4000 በላይ ተወካዮችን ለውይይት እያዘጋጀ እንደሆነ አስታወቀ። ኮሚሽኑ ትግራይ ክልልን ጨምሮ በተለያዩ አካባቢዎች ሲያካሄድ የቆየውን የአጀንዳ ማሰባሰብ ምዕራፍ ማጠናቀቁን ገልጾ በአሁኑ ወቅት የተሰበሰቡ ጉዳዮችን ወደ መለየትና አጀንዳ ወደ መቅረጽ ሂደት መሸጋገሩን ገልጿል። በአሁኑ ሰዓት በሂደቱ በቀጥታ የሚሳተፉ ተወካዮች የመለየትና መረጃዎችን የማጣራት ስራ የተጀመረ ሲሆን ተሳታፊዎች በጉባኤው ላይ ውጤታማ ተሳትፎ እንዲያደርጉ የሚያስችል ስልጠና እየተሰጣቸው ነው ተብሏል። የኮሚሽኑ ቃል አቀባይ አቶ ጥበቡ ታደሰ እንደገለጹት እስካሁን ባለው ሂደት በሀገሪቱ ከሚንቀሳቀሱ የፖለቲካ ፓርቲዎች መካከል ከ80 በመቶ በላይ የሚሆኑት በምክክር ውስጥ እየተሳተፉ ይገኛሉ። ኮሚሽኑ የቀሩትን የፖለቲካ ድርጅቶችና የታጠቁ ኃይሎች ለማሳተፍ እስከ መጨረሻው ድረስ ሰፊ ጥረት እያደረገ እንደሚገኝ ቃል አቀባዩ አክለው ተናግረዋል። በተጨማሪም ኮሚሽኑ በአሁኑ ወቅት ከተሰበሰቡ በርካታ አጀንዳዎች መካከል ሀገራዊ መሰረታዊና ቅድሚያ የሚሰጣቸው ጉዳዮችን የመለየት ስራ በጥንቃቄ እያከናወነ ይገኛል ተብሏል። ይህ የአጀንዳ መለየት ሂደት በዋናው ጉባኤ ላይ ለሚነሱ ነጥቦች እንደ መነሻ የሚያገለግሉ ሲሆን የጋራ መግባባት የሚፈጠርባቸው ቁልፍ ጉዳዮች ላይ ትኩረት እንደሚያገኝም ተገልጿል። በትግራይ ክልል የተከናወነው የመጀመሪያ ዙር የአጀንዳ ማሰባሰብ ሂደትም ክልሉ በዋናው ሀገራዊ ምክክር መድረክ ላይ በውክልና እንዲሳተፍ ጠንካራ መሰረት ጥሏል ተብሏል። ተወካዮች ከተለያዩ የሀገሪቱ አካባቢዎች የተውጣጡና ሁሉንም የህብረተሰብ ክፍል ማለትም ምሁራንን፣ የሃይማኖት አባቶች፣ ሴቶች፣ ወጣቶችን እንዳካተተም ተገልጿል። በተጀመረው የአጀንዳ ቀረጻ ምዕራፍ ሲጠናቀቅ ቀጣዩ ትልቅ ተግባር ሀገራዊ ምክክር ጉባኤውን መጥራት እንደሚሆን ቃል አቀባዩ አመላክተዋል። የኮሚሽኑ አጀንዳ መለየትና የተወካዮች ዝርዝር ስራ ለሀገራዊ ችግር ዘላቂ መፍትሄ ለማምጣትና በዜጎች መካከል አዲስ የመግባቢያ ምዕራፍን ለመክፈት ትልቅ ተስፋ የጣለበት እርምጃ መሆኑ ተገልጿል። የቁልፍ መሰረተ ልማት አገልግሎት እንዲቋረጥ፣ እንዲስተጓጎል፣ ታማኝነቱ እንዲያጣ ወይም ምስጢራዊነቱ እንዲጋለጥ የሚያደርግ ወንጀል ሆን ብሎ እንዲፈጸም ያደረገ የሳይበር ደህንነት ኃላፊ ወይም ሰራተኛ ከ7 ዓመት እስከ 10 ዓመት በሚደርስ ጽኑ እስራት እንዲቀጣ የሚያደርግ የአዋጅ ረቂቅ ለፓርላማ ሊቀርብ ነው። ይኸው አዋጅ በቁልፍ መሰረተ ልማቶች ላይ የሚያጋጥሙ የሳይበር ደህንነት ክስተቶችን ለብሔራዊ ድንገተኛ የኮምፒውተር አደጋ ምላሽ መስጫ ማዕከል በ48 ሰዓት ውስጥ ባላሳወቁ ባለቤቶች እስከ 2 ሚሊዮን ብር የሚደርስ የአስተዳደር መቀጮ ተጥሏል። ይህ የወንጀል ተጠያቂነትና አስተዳደራዊ እርምጃ የያዘው የህግ ረቂቅ የቁልፍ መሰረተ ልማቶች የሳይበር ደህንነት አዋጅ የሚል ስያሜ የያዘ ነው። በኢንፎርሜሽንና መረብ ደህንነት አገልግሎት
የተዘጋጀው ይህ ረቂቅ አዋጅ ማክሰኞ ሚያዝያ 22 2018 በሚካሄደው የሕዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ እንዲቀርብ አጀንዳ ተይዞለታል። በ2006 ዓ.ም የተሻሻለው የኢንሳ ማቋቋሚያ አዋጅ የኢንፎርሜሽንና ኮምፒውተር መሰረትን ያደረጉ ቁልፍ መሰረተ ልማቶች ደህንነትን ለማረጋገጥ የሚያስችሉ ብሔራዊ የፖሊሲ፣ የህግ፣ የስታንዳርድና የስትራቴጂ ረቂቅ የማዘጋጀት ስልጣን ለመስሪያ ቤቱ ሰጥቶታል። በዚህ መሰረት ቁልፍ መሰረተ ልማቶችን በመለየት የሳይበር ደህንነትን ጥበቃና ቁጥጥር ማድረግ የሚያስችል አዋጅ ረቂቅ መስሪያ ቤቱ አዘጋጅቷል። ኢትዮጵያ በቀይ ባህር ቀጠና ያላትን ብሔራዊ ጥቅም ለማስጠበቅ ስትራቴጂካዊ አጋርነትን ማጠናከር እንዳለባት ተገለጸ። በቀይ ባህር አካባቢ የሚታየውን የጸጥታ ስጋት ለመከላከል የቀጠናው ተለዋዋጭ ፖለቲካ ለመቋቋም ኢትዮጵያ ስትራቴጂካዊ አጋሮችን መፈለግና ግንኙነትን ማጠናከር እንደሚጠበቅባት የዘርፍ ተንታኞች አሳስበዋል። የአሜሪካ መንግስት የአካባቢውን የኢራን ተጽዕኖ ለመቀነስ ከኤርትራ ጋር ለዓመታት ተበላሽቶ የቆየውን ዲፕሎማሲያዊ ግንኙነት ለማደስና ማዕቀቦችን ለማንሳት እንቅስቃሴ መጀመሩን ተከትሎ የሀያላን ሀገራት ወደ ቀጠናው መመለስ ኢትዮጵያ የባህር በር ለማግኘት ብሔራዊ ጥቅሟን ለማስከበር በምታደርገው ጥረት ላይ ሊኖረው የሚችለውን ጫና አስመልክቶ ምሁራን ተነጋግረዋል። የዓለም አቀፍ የፖለቲካ ተንታኝ ዶክተር ተሻለ ሰብሮ እንደገለጹት የዓለም የፖለቲካ አሰላለፍ ተለዋዋጭ መሆኑን ገልጸው በአቀማመጥ ከቀይ ባህር የራቁ ሀያላን ሀገራት የራሳቸውን ጥቅም ለማስጠበቅ ወደ አካባቢው በሚጠጉበት ወቅት ኢትዮጵያ ዝምታዋን መምረጥ የለባትም ብለዋል። ዶክተር ተሻለ በተለይም ኢትዮጵያ ከምንጊዜውም በላይ የጸጥታ አቋሟን ሊያጠናክሩ የሚችሉ አጋሮችን በማፈላለግ ረገድ የጸና አቋም ሊኖራት ይገባልን ብለዋል። የአሜሪካ ፍላጎት ኢትዮጵያ ብሔራዊ ጥቅሟን ሳታስከብር የዲፕሎማሲ አቅሟን በተፎካካሪዎች እንድትነጠቅ ሊያደርጋት እንደሚችል የገለጹት ሌላኛው የፖለቲካ ተንታኝ አቶ ኢያሱ ኃይለሚካኤል ናቸው። ዋሽንግተን በቀይ ባህር አካባቢ ጥቅሟን የሚያስከብሩ ታማኝ መንግስታትን እንደምትፈልግ ጠቅሰው የኢትዮጵያ መንግስት ይህንን በመረዳት ተግባር ተኮር ስትራቴጂ የዲፕሎማሲ አካሄድን ሊከተል እንደሚገባ ገልጸዋል። የደምቢዶሎ ዩኒቨርሲቲ የጋዜጠኛና ስነ ተግባቦት ምሁር አቶ ሐምዛ ሐሰን የአሜሪካና የኤርትራ መቀራረብ ኢትዮጵያን በተዘዋዋሪ የጸጥታ አጋር ለማድረግ የታለመ ሊሆን እንደሚችል ይገምታሉ። በማሊ ወታደራዊ ተቋማት ላይ በታጣቂዎች በተፈጸመው የተቀናጀ ጥቃት የመከላከያ ሚኒስቴሩ ሳዲዮ ካማራ ተገደሉ። በማሊ በመላው ሀገሪቱ በሚገኙ ወታደራዊ ተቋማት ላይ በታጣቂዎች በተፈጸመ የተቀናጀ ጥቃት የሀገሪቱ የመከላከያ ሚኒስቴር ጄኔራል ሳዲዮ ካማራ መገደላቸውን የመንግስት ቃል አቀባይ አረጋግጧል። የመንግስት ቃል አቀባዩ ኢሳ ኡስማን እሁድ ሚያዝያ 19 2018 ዓ.ም ባወጡት መግለጫ ጄኔራል ሳዲዮ የተገደሉት ታጣቂዎች መኖሪያ ቤታቸውን ኢላማ አድርገው በፈጸሙት ጥቃት መሆኑን ገልጸዋል። በካቲ ከተማ የሚገኘው የመከላከያ ሚኒስቴሩ መኖሪያ ቤት ሚያዝያ 18 2018 ጥቃት የደረሰበት ሲሆን ጥቃቱ ከአልቃይዳ ጋር ግንኙነት ባላቸው ታጣቂዎችና በቱዋሬግ አማጽያን በጋራ የተፈጸመ መሆኑ ተመላክቷል። ጄኔራል ሳዲዮ በ2012 እና 13 በተካሄዱት ተከታይ መፈንቅለ መንግስት ስልጣን በያዘው ወታደራዊ መንግስት ውስጥ ቁልፍ ሰው ነበሩ። የአልጀዚራ ዘጋቢ ኒኮላስ ሃክ ስለ ጉዳዩ ሲናገር ጄኔራል ሳዲዮ በገዢው ወታደራዊ አመራር ውስጥ ከፍተኛ ተጽዕኖ ከነበራቸው ግለሰቦች አንዱ ሲሆኑ አንዳንዶቹ እንደ ወደፊትም የማሊ መሪ አድርገው ይመለከቷቸው ነበር ብሏል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።